በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የምስጉኑ የቅዱሱ የታላቁ ሰማዕት በሰማይና በምድር መካከል ያለው የክብር ኮከብ መርሙዳ በሚባለው በሚያዝያ ወር 23 ቀን ተጋድሎውን የፈጸመው ድል አድራጊው የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምስክር የሆነ የኃያሉ የቅዱስ ጊዮርጊስ ገድሉና ምስክርነቱ ይህ ነው። የእግዚአብሔር ቸርነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ለዛሬው ከምዕራፍ 4 ካለፈው ቀጥለን እናነባለን። ቅዱሱ ኃያሉ በሕዝብ ፊት ይህን ነገር ይናገር ነበር። በኃጢአት ባህር የሚዋኝ የጥፋት ልጅ ዱዲያኖስ ቅዱስ ጊዮርጊስን ባየው ጊዜ ወደፊቱ ያቀርቡት ዘንድ አዘዘ። የሰውነቱን ልምላሜ የጨረቃ ብርሃን የመሰለ ፊቱን፣ ደምግባቱን፣ መልኩም እንደ ንጹህ ዕንቁ ባህሪ ያሸበረቀ መሆኑን አይቶ ያን ጊዜ በዘውድ የከበረ የመስፍን ልጅ እንደሆነ አወቀ። ወዲያውኑም ዱዲያኖስ ከሚጣፍጠው አነጋገሩና ከጉብዝናውም የተነሳ አደነቀ። ዱዲያኖስም መለሰ፣ እኛ ሁላችን አማልክት የሰጡንን ክብር ተጎናጽፈን በምድር ላይ እንኖራለን። እነርሱም እጅግ ይወዱናል። አንተም በክብርና በልዕልና ከኛ ጋር ትሆናለህ። እነሆ የከበርክ ትልቅ ሰው መሆንን መልክህ ይነግራል። በደም ግባቴ የወደድኩህ ወዳጄ ሆይ እወቅ፣ እኔ ከዚህች ቤት 3 ዓመት ተቀምጫለሁ። እኔና ከመላ ዓለም የሰበሰብኳቸው 70 ነገሥታት ካንተ በቀር በእኒህ በ3 ዓመታት እኔ የክርስቲያን ወገን ነኝ የሚል በዚህች ዓለም ውስጥ ፈጽሞ አልሰማንም። ስለዚህ ገንዘብህ ብዙ፣ ጉልበትህም ብርቱ የሚያስፈራ የከበርክ እንደሆንክ በልቤ ተረዳው። ስለዚህም ነገር ዙሪያውን ከበው በቆሙትና መኳንንት በነገሥታቱ ትዘብታለህ። ክቡር ሆይ አሁንም ነገሩ ይታይህ። የአምላካችን የአጵሎን ክብር አይሰወርብህ። አምላኮቻችንን ማቃለልክ እንጂ እኛን ብቻ ያዋረድክ አይደለም። እንግዲህስ ወዲህ ይህንን ነገር መተው ይገባሃል። በፍጹም ልቦና ተመልሰህ ንስሐ ግባ፣ ለአማልክትም ስገድ። የልቦናህንም ስንፍና ፍቅር ይቅርም እንዲሉህ መስዋዕት አቅርብላቸው። እኛም ነገሥታቱ እንቀበልሃለን፣ እንደ አንድ ልጃችንም እናደርግሃለን። ከከበሩ ከትልልቆች አማልክቶቻችንና ከእኛም የመንግስትን ማዕረግ ትቀበላለህ። በመላው ዓለምም በማንኛውም ቦታ አንተ እንደወደድክ ከዓለም ታላላቅ በሆኑ ለ10 አገሮች ከናውራጃዎቻቸው መስፍን ትሆናለህ። አሁንም ክፉ አሟሟት እንዳትሞት ቅረብና ለአማልክት መስዋዕትን አቅርብ። አጵሎስን ሰማይን እንደፈጠረ፣ ሄራቅሊስም ምድርን እንደፈጠረ፣ ቀማንድሮስና አቴናም ፀሐይን እንደፈጠሩ፣ አርዊስና ሶፎም ባህርን እንደፈጠሩ እወቅ። ክርስቶስ የምትለውስ ምን የሚታይ ነገር ፈጥሯል አለው። ኃያሉ ቅዱስ ጊዮርጊስም መልሶ አንተ የተረገምክ ነህ፣ ካንተ ጋር ያሉልህም ከሃዲያንም ርጉማን ናቸው። አማልክት የምትሏቸው ጣዖቶቻችሁም ርኩሳን ናቸው። እነሱ አጋንንት ናቸው እንጂ አማልክት አይደሉም። እናንተም እነርሱም በአንድነት ይፈረድባቸዋል አለው። ንጉሱም ተቆጥቶ በጽኑ ቁጣ እኔ አባት ከልጁ ጋር እንዲነጋገር እነግርሃለሁ፣ ለአንተ ክብርና መዳኛ የሚሆንህን እመክርሃለሁ። አንተ ግን በእብደትና በጎደሎ አእምሮ ትሰድበናለህ አለው። የአርማናዊው ንጉስ መገንጢዮስም ከወዴት ወገን ነህ? ስምህስ ማን ነው? በዚህች ዓለም የወለደህ አባትህ ማን ነው? አንተ ከወዴት አገር ነህ? ለአማልክትስ የማትሰግድ አንተ ተፈጥሮ ከምንድን ነው? ከዚህስ ምን አመጣ? እስኪ በል ንገረኝ አለው። ብፁዕ ግን ስሙን የአባቱንም ማዕረግ ታላቅነት ሊናገር አልወደደም። ንጉሱና ነገሥታቱም መልሰው ኃያሉ ቅዱስ ጊዮርጊስን የምታምር ጎልማሳ ሆይ ስምህን የአባትህንም ስም ከወገንህም አባትና እህትና ወንድም አንድ በሕይወት ያለህ እንደሆነ የምትሻው ምን እንደሆነ እስከዚህች ሀገር ድረስም ለመምጣት ያስገደደህስ ነገር ምን እንደሆነ እንድትነግረን አንተ አምላክ በምትለው በኢየሱስ ክርስቶስ እናምልሃለን አሉት።
ቅዱስ ጊዮርጊስም በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በአማሉት ጊዜ በአምላኬ በፈጣሪ ስም አምላችሁኛልና ከእናንተ ምንም ልሰውር አልችልም። ስሜን ስለጠየቃችሁኝ በአምላኬ ዘንድ የሚቀርመው ስሜ ክርስቲያን ነው። ወላጆች እኔን የሚጠሩበት ስሜ ግን ጊዮርጊስ ነው። ዘመዶችም ከቀደሙት ከደጋጎች ናቸው። ፈጽሞ ጣዖት የሚያመልክ የለም። አባቴም የቀጰዶቅያ መስፍን የዮሐንስ ልጅ የመላጥያ አገር ገዢ አንስጣስዮስ ይባላል። ንጉሡ አንስጣስዮስም አባቴን ባየ ጊዜ ከአባቱ ከቀጰዶቅያ መስፍን ከዮሐንስ አስፈቅዶ ወስዶ የመኮንንነት ማዕረግ ሰጥቶ የመላጥያ መስፍን አድርጎ ሾመው። ከመላጥያም ጋር ፍልስጤምንና አውራጃዎቿን ሁሉ አንድነት ሰጠው። አባቴ የመስፍንነት ማዕረግ በያዘ ጊዜ የ25 ዓመት ሰው ነበር። ንጉሡም ከሰራዊቱ ውስጥ ሙሉ ትጥቅ ያላቸው 3000 ወታደሮች ሰጠው። በፍልስጤም ሀገርም ስልጣንን በያዘ ጊዜ ከቀጰዶቅያ ታላላቅ ሰዎች ለከበሩ የምትገባ በተቀደሰ ጋብቻ ምሽቱ ያደርጋት ዘንድ የምትስማመው ታላቅ ሴት ያገኙለት እንደሆነ የአገሩን ባላባቱ ጠየቀ። ጌታችን ሆይ ከልዳው ከአገረ ገዢ ከዲዮናስዮስ ልጅ በቀር ለማይረግህና ለትልቁ ክብርህ የሚበቃ ሌላ የለም። አባቷ በስልጣንህ የሚተዳደር ነው። ድንግል ናት። እድሜዋም 15 ዓመት ነው። በመላጥያ ሀገርም አባቷን የሚመስለው በወገንም በክብርም የሚተካከለው የለም ብለው ነገሩት። ወዲያውም አባቷን ዲዮናስዮስን አስጠርቶ ከሰራለት ከግብሩ በቀር ባነሰችው እጥፍ ሚዛን ወርቅ ማጫዋን ከሌላ የሀብት ወገንም የሴትና የወንድ አገልጋዮች ብዙ ልብስ ርስት ጉልት ሰጠና ምሽት ልትሆነው ወሰዳት። የአባቱን አገረ ቀጰዶቅያን እስኪረሳም ድረስም ወደዳት። እግዚአብሔርም እስካሰበው ድረስ በፍልስጤም ሀገር ኖረ። እናቴ እመቤቴ ተወብስታ በወለደችኝ ጊዜ በአባቴ አባት በአያቴ ስም ጊዮርጊስ ብላ ጠራችኝ። ዳግመኛም 2 ሴቶች ልጆች ወለደችለት። አንዲቱ ማርታ፣ ሁለተኛይቱ ምስያ ትባላለች። የነበረው መኮንን አባቴ አንስጣስዮስ በሞተ ጊዜም እኔ የ10 ዓመት ልጅ ሳለሁ ትቶኝ ሞተ። አንዲቱ እህቴ የ7 ዓመት ልጅ ነበረች። ሁለተኛዋ የ3 ዓመት ነበረች። ከዚህ በኋላ ስሙ አንስጣስዮስ የሚባል ሰው በከበረው አባቴ ፈንታ መስፍን ሆነ። እሱ ለ5000 ወታደር አዛዥ እስከሆነ ድረስም ያሰበልኝ እርሱ ነው። ስሜንም ለንጉሥ ነግሮ መዝግቦት ነበር። ደግሞ በየወሩ 3000 ወርቅ እንዳገኝ አዞልኝ ነበር። ቤተሰቦቹንም የማስተዳደር በስልጣኔ የምሰራ እኔ ነበርኩ እንጂ እርሱ ከሚበላውና ከሚጠጣው በቀር የሚያውቀው አልነበረም። ልጁንም በሕግ በታወቀው በንጹህ ጋብቻ ምሽት ልትሆነኝ አጭቶልኝ ነበር። እርሱም ከልጁ ጋር ሰርግ ሊያደርግልኝ ሲያስብ በሰው ሁሉ ላይ የተሰራው ሞት አገኘው። ከዚህ ከኃላፊው ዓለምም ተለየ። በተከበረው በአባቴ በአንስጣስዮስም መቃብር የቀበሩት እግዚአብሔር ነፍሱን በመንግስተ ሰማያት ለዘላለም ያሳርፍ፣ አሜን። እኔም ፍጹም ጎልማሳ በሆንኩ ጊዜ የአገሬ ሽማግሌዎች ስለመከሩኝ በእናቴ ፍቃድ ብዙ ገንዘብ ብዙ የእጅ መንሻ ይዤ ከነ አገልጋዮቼ በመርከብ ተሳፍሬ ስተተኞችን ነገስታት ሆይ የቀደሙት የአባቶችን ሹመት እንድትሰጡኝ እጅ መንሻውን ልሰጣችሁ ወደዚህች ሀገር መጣው። መንግስትን የሰጣችሁ ሰማይና ምድርን የፈጠረውን አምላክ ትታችሁ ሰይጣንን እንዳመለካችሁ ባየሁ ጊዜ በዚህ ስራችሁም በእናንተም እንዲፈረድባችሁ ባወቅኩ ጊዜ ስለዚህ ይዤው የመጣሁትን ገንዘብ ለታናናሾቹ ወንድሞች ለድሆች በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም መጸወትኩት። ከእናንተ ይልቅ እነርሱ ለእግዚአብሔር መንግስት የተዘጋጁ ናቸውና። አሁንም በስንፍናችሁ ልመክራችሁ፣ የምታመልኳቸው ርኩሳን አጋንንትም ናቸው እንጂ የአማልክት እንዳይደሉ ልነግራችሁ መጣሁ። እነሆ ስራዬን ሁሉ ገልጬ ነገርኳችሁ። እኔ በግልጥ ክርስቲያን ነኝ። በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ አምናለሁ። የወደዳችሁትን ሁሉ በእኔ ላይ አድርጉ ብሎ ስራውን ሁሉ ገለጠላቸው። የሰማዕቱ የቅዱስ ጊዮርጊስ ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን።
አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜም የሚያገለግሉ አእላፍ መላእክትን እያሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቱ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ የመንፈስ ቅዱስ ማደሪያን በምትሆን በሁለት ወገን ድንግል በሆነች በእመቤታችን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቅልን። የሰማዕቱ የቅዱስ ጊዮርጊስ ረድኤትና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አቡነ ዘበሰማያት